Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ህወሓት ጊዜያዊ አስተዳደሩን በኃይል ለመገንጠል ውሳኔ ያስተላለፈ። ከኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ እውቅና የተቀማው ህወሓት የስልጣን ጥማቱን ለማርካት የጦርነት ጉሰማውን ቀጥሎበታል። ባሳለፍነው ሳምንት በአክሱም ስብሰባ ሲያካሄድ የቆየው የማዕከላዊ ኮሚቴ በፕሪቶሪያል ስምምነት የተቋቋመውን የትግራይ ጊዜያዊ አስተዳደር ከስልጣኑ በኃይል ለማስወገድ ስምምነት ላይ እንደደረሰ ታውቋል። የጊዜያዊ አስተዳደሩን ስልጣን ከጦርነቱ በፊት ለነበረው ትግራይ ብሔራዊ ክልላዊ መንግስት ለማስረከብ ሙሉ ድምፅ አጽድቆ ውሳኔ አሳልፏል። ትግራይን ዳግም የደም መሬት የሚያደርግ የህወሓት ውሳኔ ለማቀጣጠል ከፍተኛ ወታደራዊ አዛዦች በመቀሌ ዙሪያ ከአርሚ 22 እና 50 የተውጣጡ ታማኝ ክፍለ ጦሮች በማዘጋጀት አዳዲስ ወታደራዊ እንቅስቃሴ እያደረጉ እንደሚገኙ ለማወቅ ችለናል። በተጨማሪ ቡድኑ በዛላምበሳ በኩል የኤርትራ ወታደሮችና ሳዋ የሰለጠኑ የራሱ ታጣቂዎች በጭነት መኪናዎች ወደ ትግራይ እያስገባ እንደሚገኝ ተረጋግጧል። ጦርነቱ የሚያወጣው ማዕከላዊ ኮማንድ ፖስት በትግራይ ክልል የሚገኙ ሚዲያዎች፣ ባንኮችና ኤርፖርቶችን ለመቆጣጠር ትዕዛዝ ማስተላለፉ ታውቋል። ይህም ሳያንስ አመፀኛው ህወሓት ማንኛውም የትግራይ ታጣቂ ሆነ የታጣቂው አዛዥ ትግራይን ለቀው መውጣት እንደማይችሉ ትዕዛዝ ሰጥቷል። በተጨማሪ ዜጎችም ከትግራይ እንዳይወጡ ክልከላ መጣሉንና ወጣቱን በኃይል እያፈሰ መሆኑን አረጋግጠውልናል። ይህም በአጭር ጊዜ ውስጥ በክልሉ ጦርነት ለመቀስቀስ የማዕከላዊ ኮማንድ ፖስት ቆርጦ መነሳቱ ያሳያል። ሆኖም ግን የህወሓት የጦርነት ጅማሮ ማብሰሩ መሆኑን የተረዱ በርካታ ወጣቶች ነዋሪዎች ክልሉን ለቀው ለመውጣት ጥረት እያደረጉ ነው። በተመሳሳይ መረጃ የትግራይ ህዝብ ላይ ከፍተኛ የህልውና አደጋ የደቀነው ህወሓት በተለያዩ የትግራይ ክልሎች ከጊዜያዊ አስተዳደሩ ጎን ተሰልፈው የህዝብ አገልግሎት እንዲሰጡ የተመደቡ የዞን የወረዳና የቀበሌ አመራሮች ከኃላፊነታቸው የማሰናበት ስራ እየሰራ ይገኛል። በተባረሩ አመራሮች ምትክ ለቡድኑ ታማኝ የተባሉ ሰዎች በመተካት እንደገና አደረጃጀት የተመሰረተ እንደሚገኝ ሰምተናል። ከዚህ ጋር ተያይዞ የትግራይ ማዕከላዊ ዞን አስተዳደር የትግራይ ህዝብ ዋነኛ ጠላት ጽንፈኛው ህወሓት ደጋፊ መሆኑን ይፋ አድርጓል። አስተዳደሩ የጊዜያዊ አስተዳደሩ ሹመት አንቀበልም፣ ነባሩ አስተዳደር ይመለስ ሲል የጀነራል ታደሰ ማስጠንቀቂያ ችላ በማለት የእነ ደብረ ጽዮን ተላላኪነቱን ያስመሰከረ መግለጫ አውጥቷል። ይህም ጀነራል ታደሰ ወረደን ኃይል እርምጃ ለመጎተትና ጦርነቱን ለመቀስቀስ ሆን ተብሎ በቡድኑ የተቀነባበረ ሴራ መሆኑ ተረጋግጧል። ይህ በእንዲህ እንዳለ የህወሓት ስራ አስፈጻሚ ኮሚቴ አለመግባባት አሁንም እንደቀጠለ ነው። በአመራሮች መካከል የተፈጠረውን አለመግባባት ማስታረቅ ባለመቻሉ ኮሚቴው ለሶስት ጎራ መሰንጠቁ ተሰምቷል። በዚህም የመጀመሪያው ክንፍ ደብረጽዮን ገብረ ሚካኤል፣ አብርሃም ተከስተ፣ ፈትለወርቅ ገብረ እግዚአብሔር እና አማኑኤል አሰፋው ጦርነት ይጀመር የሚል አቋም ያላቸው ሲሆን ሁለተኛ ክንፍ ደግሞ ጦርነት መጀመር የለበትም፣ የትግራይ ህዝብ ጦርነት አይፈልግም፣ በህወሓት ውስጥ ሪፎርም ግዴታ ነው በሚል ጽኑ አቋም ያላቸው እነ ሊያ ካሳ፣ ፍስሐ ሀብተ ጽዮን፣ ሰለሞን ኪዳንና ተክላይ ገብረ መድህን የያዘ ነው። ሶስተኛውና ብቸኛው መሀል ሰፋሪው ተቅበዝባዡ ረዳኢ በርሄ ነው። በአጠቃላይ የህወሓት ፖለቲካዊ ኃይል መካከል ያለው ልዩነት ድርጅት ለአንዴና ለመጨረሻ ጊዜ የሚያስወግደው ነው። ምሬ ወዳጆ የሰላምን አማራጭ ሊከተል ነው። የፋኖ ትግል በአማራ ህዝብ ጠላቶች መጠለፉን የተረዱና የአማራ ህዝብ መሰረታዊ ጥያቄ በነፍጥ እንደማይመለስ ያወቁ የቡድኑ ከፍተኛ አመራሮች የሰላምን አማራጭ ተቀብለው እየገቡ ነው። አንድ ወር ባልሞላ አጭር ጊዜ ውስጥ በርካታ ታጣቂዎችና አመራሮች ለመከላከያ ሰራዊት እጅ በመስጠት ህብረተሰቡን እየተቀላቀሉ ነው። ከታማኝ መረጃ ምንጭ የሚደርሱ መረጃዎች እንደሚያመላክቱት በሰሜን ወሎና አካባቢው የሚንቀሳቀሰው ቡድን ከፍተኛ መሪ የነበሩት ምሬ ወዳጆ ለወያኔ አልበገርም በማለት ለመከላከያ ሰራዊት እጅ ሊሰጥ አመቺ ጊዜ እየጠበቀ ነው። ለዚህም እጅ ከመስጠቱ በፊት የገዛ ልጁን ለመከላከያ ሰራዊት እጅ ሰጥቶ እንዲገባ አድርገዋል። እሱም በቀጣይ አንድ ሳምንት ውስጥ ወደ ሰላም በመምጣት የበደለውን ህዝብ ይክሳል ተብሎ የተጠበቀ ይገኛል። ይህም የምሬ ውሳኔ ለሌሎች የቡድን አመራሮች ምሳሌ የሚሆንና ለአማራ ህዝብ ዘላቂ ሰላም መንገድ የሚከፍት ትክክለኛ እርምጃ ነው። አሁንም የፋኖ ታጣቂዎች ህወሓት በሚዘውረው ትግል ኪሳራ እንጂ ድል መጎናጸፍ እንደማይቻል ተገንዝቦ ለህዝብ የሚበጀውን የሰላም መንገድ መምረጥ ይኖርባቸዋል። ከዚህ ጋር ተያይዞ በዘመነ ካሴ መሪነት የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብህን የተሰኘው አደረጃጀት እየፈረሰና በታጣቂዎቹ ዘንድ ከፍተኛ መከፋፈል እንደፈጠረ እጅ የሰጡ ቡድን አመራሮች እየገለጹ ይገኛል። በቅርብ ጊዜ ወደ ሰላም የመጣው ኮሎኔል ማነገረው የአፋብህን ዋና ሰብሳቢ ለመሆን እስክንድርና ዘመነን በተወዳደሩበት ወቅት እስክንድር በአንድ ድምጽ ብቻ አሳይቶ ዘመነን አሸንፎ እንደነበር ተናግሯል።
ሆኖም ግን ካለኔ ንጉስ የለም የሚለው ዘመነ ሽንፈቱን አልቀበልም በሚል ረግጦ እንደወጣና ራሱን በግዳጅ ሰብሳቢ እንዳደረገ ይፋ አውጥቷል። የፋኖን አካሄድ ኮንኖ ለሰላም እጅ የሰጡ አባላቶች በየወቅቱ የሚያጋልጡት ሀቆች የአፋብኃን ድርጅትን አጣብቂኝ ውስጥ ከቶታል። በተለይም ኮሎኔል ማነገረው ስለ ዘመነ ስግብግብነት ያጋለጠው መረጃን ተከትሎ ዘመነ ከፍተኛ ብስጭት ውስጥ እንደገባ ማረጋገጥ ችለናል። ዘመነ በበቀል በመነሳሳት በሸዋ የሚገኙ የኮሎኔል ቤተሰቦች ላይ እርምጃ እንደሚወስድ ለኢንጂነር ደሳሌ ሲያስብ ሸዋ ትዕዛዝ ማስተላለፉን ሰምተናል። ተጠናክሮ በቀጠለው የመፈረካከስ መረጃ የአፋብኃን በላይ ዘለቀ እዝ እና አስረስ በቦታው የሾሙት ዮሐንስ ንጉሴ አይመራንን በማለት ከቡድኑ አፈንግጦ መውጣታቸው ታውቋል። በህወሓት ተላላኪ አንመራም ያለው የበላይ ዘለቀ እዝ ዮሐንስ ከስልጣን እንዲነሳ ደጋግሞ በቃል እንዲሁም በመግለጫ ጭምር ጠይቆ የነበረ ቢሆንም እና አስረስ ምላሽ ባለመስጠታቸው እዙ የራሱን እርምጃ እንዲወስድ በመገደዱ ራሱን ከአንድነቱ አግልሏል። የበላይ ዘለቀ እዝ ይህንን ውሳኔ በቅርብ በመግለጫ ይፋ ያደርጋል ተብሎ ይጠበቃል። የጀነራል ታደሰ ወረደ ማስጠንቀቂያ። የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ የጽንፈኛው ህወሓት የሚያደርገውን የመፈንቅለ መንግስት እንቅስቃሴ በአስቸኳይ እንዲያቆም ማስጠንቀቂያ ሰጥተዋል። ጀነራሉ በክልሉ የሚታየውን የቡድንተኝነትና የጎጥ ክፍፍል በመንቀፍ ትግራይ የጥቂት አካባቢ ተወላጆች ተጽዕኖ ማረፊያ መሆን እንደሌለባት ገልጸዋል። ትግራይ የአድዋዎች ብቻ ሳትሆን የሁሉም ትግራውያን ተወላጅ የጋራ ምድር ናት ሲሉም ለእነ ደብረጽዮን ቡድን ጠንካራ ምላሽ ሰጥተዋል። ከቀናቶች በፊት በሰጡት መግለጫ ለትግራይ ህዝብ ህልውና እያንዳንዱ የትግራይ ተወላጅ እኩል መስዋዕትነት መክፈሉን አረጋግጧል ብለዋል። በክልሉ ጉዳይ ላይ የመወሰን ስልጣን የአንድ አካባቢ ወይንም የጥቂት ቡድኖች ብቻ ሊሆን እንደማይገባ አንስተዋል። የትግራይ ህዝብ ከጥፋት ከጦርነት ይልቅ ሰላምና ልማት በሚሻበት ሰዓት ጽንፈኛው ህወሓት ለተራይ ፖለቲካ ቁማር ህዝቡን ሊያንገላታው አይገባም ሲሉ ህወሓት ጸረ ትግራይ ቡድን እንደሆነ ገልጸዋል። በተጨማሪ የትግራይ ሚዲያዎች ለህወሓት የውሸት ፕሮፓጋንዳ ማሽን ከማራገብ ይልቅ ለህዝብ የሚጠቅሙ ወቅታዊ መረጃዎች ላይ ትኩረት ማድረግ እንዳለባቸው አስገንዝበዋል። በተለይ ድምፀ ወያኔ ትግራይ በህወሓት ትዕዛዝ በትግራይ ጊዜያዊ አስተዳደር ላይ ተደጋጋሚና ያልተጨበጠ መረጃን ከሚዲያ ሚና ተጻራሪ በሆነ መልኩ ከማሰራጨት እንዲቆጠብ አሳስበዋል። በተመሳሳይ መረጃ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከትግራይ ክልል ወደ ፋኖ ታጣቂዎች የሚደረግ ማንኛውም አይነት ተተኳሽና የጦር መሳሪያዎች ድጋፍ በአስቸኳይ እንዲያቆሙም ጥብቅ መመሪያ አስተላልፈዋል። ከትግራይ ወጥቶ ወደ ፋኖ የሚሻገር ማንኛውም ወታደራዊ ቁሳቁስ እንደ ሀገር ክህደት ተቆጥሮ ከባድ ወታደራዊ ዲሲፕሊን እንደሚያስቀጣ አስጠንቅቀዋል። ይህ የጀነራሉ እርምጃ የትግራይ ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር ያለውን የሰላም ስምምነት ለማጠናከርና የትግራይ ህዝብን ሰላም ለማረጋገጥ የተወሰነ ቆራጥ ውሳኔ ተደርጎ ይወሰዳል። በሌላ በኩል ፋኖ በቀጠናው ካሉ አጋርነቶች ነጥሎ ብቻውን እንዲቀር የሚያደርግ ይሆናል ተብሏል። ጀነራሉ የእምቢተኛውን ቡድን አደብ ለማስገዛት እየወሰደ ባለው እርምጃ ከተለያዩ አቅጣጫዎች አድናቆት የተቸረው ይገኛል። ለማሳያም ታዋቂው የትግራይ ምሁር አሰገድ ገብረስላሴ ጀነራል ታደሰ ወረደ ምንም እንኳን ፈጣን እርምጃና ልማትን ለማምጣት ዘገምተኛ ቢሆኑም ዋናው ነገር የፕሪቶሪያል የሰላም ስምምነትን ነክሰው በመያዝ ጦርነት ይሁን ግጭትን እንደማይፈልጉ ሁሉም ነገር በሰላምና በውይይት ለመፍታት ጥረት እያደረገ ነው ሲሉ ከፊል አድናቆታቸውን ገልጸዋል። ይህ በእንዲህ እንዳለ በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ መንገድ ተመዝግቦ በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች አንዱ የሆነው ውድብ ብሔራዊ ባይቶና አባይ ትግራይ የህወሓት ቡድን በፓርቲያችን ስም ህገወጥ ድርጊቶችን እያሰራጨ ነው ሲሉም ከሰዋል። ህወሓት አቶ ኪዳን አመነን ተጠቅሞ በፓርቲያችን ስም የሚያደርገውን ህገወጥ እንቅስቃሴ የጦርነት ጉሰማ እኛን የማይወክል መሆኑን አባላቶቻችን፣ ደጋፊዎቻችንና መላው ህዝብ እንዲያውቅልን እንፈልጋለን ባይቶና በመግለጫው አስታውቋል። የትግራይ ጊዜያዊ አስተዳደር ይፍረስ የሚል አቋም እንደሌለው ይፋ ያደረገው ፓርቲው የህገ ወጡ ቡድን መጠቀሚያ የሆነው ኪዳን ያመነ የዛሬ 2 ዓመት በፊት በስነ ምግባር ጉድለት የተባረረ ግለሰብ መሆኑን አጋልጧል። በተመሳሳይ የትግራይ ነጻነት ፓርቲ ጽንፈኛው የህወሓት ቡድን የህዝብ ለህዝብ ግንኙነት በሚል ሽፋን የትግራይ ህዝብ ደመኛ ጠላት ከሆነው የሻዕቢያና ፋኖ ጸረ ሰላም ኃይሎች ጋር እያደረገ የሚገኘውን ግንኙነት በጽኑ እንደሚያወግዙና ግንኙነቱን የትግራይ ህዝብ እንደማይወክል ገልጸዋል። የኢትዮጵያ የብልጽግና ጉዞ በውሾች ጩኸት አይደናቀፍም። ኢትዮጵያ በርካታ የውስጥና የውጭ ፈተናዎች ያልበገራት ጠላትን እያንበረከከች በጽናት ያለፈች የጀግኖች ሀገር ናት። በተለይ ከለውጡ መንግስት ወዲህ ከጠላት የሚሰነዘሩ ፈተናዎችን ወደ መልካም አጋጣሚዎች እየቀየረች የብልጽግና ጉዞዋን እያጠናከረች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል በአርሲ ዞን የአሰላ የንፋስ ኃይል ማመንጫ የምርቃት ፕሮግራም ላይ ተገኝተው ኢትዮጵያ በሁሉም ዘርፎች አመርቂ ውጤቶችን እያስመዘገበች እንደምትገኝ ተናግረዋል። የተጀመረውን የብልጽግና ጉዞ በማንኛውም
በማንኛውም አይነት ጩኸት የማይናወጥ በደም መሰረት ላይ ያቆምነው ነው ሲሉ ለአውርቶ አደሮች ምላሽ ሰጥተዋል። የኢትዮጵያ የልማት ጉዞ በብዙ ውጣ ውረዶችና በሰዋዕትነት ያለፈ መሆኑን የጠቀሱት ጠቅላይ ሚኒስትሩ መንግስት የህዝብን ህይወት የሚለውጡ ተግባራትን በሙሉ ልብና በሙሉ አቅም ማከናወኑን እንደሚቀጥል አረጋግጠዋል። ልማቱን ሊያደናቅፍ የሚችል ማንኛውም እንቅፋት መንግስት ታግሶ እንደማያልፍ አስጠንቅቀዋል። የለውጡን ጉዞ ሊያደናቅፍ የሚችል ማንኛውም እንቅፋት ካለ እንደ ማንኛውም ጉቶ ነቅለን በመጣል እናልፈዋለን ሲሉ ጥብቅ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ዓለም በሁሉም ወቅት በከፍተኛ መተራመስ ውስጥ እንደምትገኝ ጠቅሰዋል። ራሱን በምግብ በኢነርጂና በተቋማት ግንባታ ላደራጀ ሀገር የመበተን አደጋ እንደሚጋረጥበት አስረድተዋል። ኢትዮጵያ ለዚህ የሚመጥን የመከላከል አቅም እየገነባች መሆኑን አብራርተዋል። ከዚህ ጋር ተያይዞ እያደገ የመጣውን የኢኮኖሚ እድገት ተከትሎ የዓለም አቀፍ የገንዘብ ድርጅት IMF ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 9.2% እድገት እንደምታስመዘግብ ትንበያውን በይፋ አሳውቋል። ይህ የIMF ትንበያ ከዕዳ ወደ ምንዳ በሚል መሪ ቃል የተከናወኑ ሀገር በቀል የኢኮኖሚ ማሻሻያ ስራዎች ውጤታማ መሆን መጀመራቸውን የሚያረጋግጥ ነው። በመካከለኛው ምስራቅ ያለው ግጭት በርካታ ሀገራት ላይ የኢኮኖሚ ጫና እያሳደረ ባለበት ወቅት ኢትዮጵያ ከሰሃራ በታች ካሉ ሀገራት ጠንካራ የኢኮኖሚ እንቅስቃሴ እያሳየች እንደምትገኝ የIMF ትንበያ ያመላክታል። ኢትዮጵያ በአፍሪካ ብቸኛ ባለ 9.2% እድገት እንደምታስመዘግብ የተተነበየው ግልጽ ስትራቴጂክ ስላለና በመትጋታችን የመጣ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አስረድተዋል። ይህ አስደናቂ ውጤት በቱሪዝም፣ በግብርና፣ በኢነርጂ፣ በቴክኖሎጂና በማዕድን ዘርፎች የተከናወኑ የተቀናጁ ስራዎች የተመዘገበ የድምር ውጤት መሆኑን አስገንዝበዋል። መንግስት ከዓለም አቀፍ ተቋማት ትንበያ በላይ የሆነ እድገት እንደሚጠብቅና ስኬቶችን በተግባር እያረጋገጡ እንደሚቀጥሉ ጠቅላይ ሚኒስትሩ በንግግራቸው አመልክተዋል። ይህም ሀገራችን በ2022 የአፍሪካ የብልጽግና ተምሳሌት በ2038 ደግሞ ከዓለም 10 ግዙፍ ኢኮኖሚ ተርታ ለመሰለፍ የያዘችውን ራዕይ ለማሳካት ትልቅ አቅም ይፈጥራል። 51,000 የምርጫ ጣቢያዎች ተዘጋጅተዋል። በመጪው ግንቦት ወር ለሚካሄደው 7ኛ ጠቅላላ ምርጫ 51,000 የምርጫ ጣቢያዎች መዘጋጀታቸውን የኢትዮጵያ ሲቪል ማህበራት ድርጅቶች ጥምረት አስታውቀዋል። የምርጫ ታዛቢ ድርጅቶች ምርጫቸውን ለመታዘብ 5,000 ታዛቢዎችን ለማሰማራት የቅድመ ዝግጅት ስራዎችን መጠናቀቃቸውን ገልጸዋል። ከእነዚህም መካከል 522 የሚሆኑ የረዥም ጊዜ ታዛቢዎች ሲሆኑ የምርጫ ታዛቢዎችን የመጎብኘትና የመራጮች ምዝገባ ሂደቱን የመታዘብ ኃላፊነት ተሰጥቷቸዋል። የ7ኛ ጠቅላላ ምርጫ የምርጫ ስነ ምግባር ህጉን በተመለከተ የምርጫውን ተአማኝነትና ግልጽነት ለማረጋገጥ የምዝገባ ጣቢያዎችን በቅርበት መከታተል የላቀ ሚና ይኖረዋል። በተያያዘ መረጃ የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጠቅላላ ምርጫ ከ46 ሚሊዮን በላይ ዜጎች ለመራጭነት መመዝገባቸውን አስታውቋል። የመራጮች ምዝገባ ሂደትን አስመልክቶ ቦርዱ እንደሚያስረዳው የመራጮች ምዝገባ ከተጀመረ ዕለት አንስቶ እስካሁን 46 ሚሊዮን 732895 መራጮች ተመዝግበዋል። ለመራጭነት ከተመዘገቡ ዜጎች ውስጥ 21 ሚሊዮን 515,693 ሴቶች ሲሆኑ 25 ሚሊዮን 217202 ደግሞ ወንዶች መሆናቸውን አስታውቋል። እንዲሁም 69288 ሴቶችና 96441 ወንዶች አካል ጉዳተኞች መሆናቸውን መረጃው አመላክቷል። ይህ የዜጎች ንቁ ተሳትፎ ህዝቡ ምርጫ እንዳይመርጥ ተደጋጋሚ ማስፈራሪያዎችን ሲያደርግ የነበሩትን የፋኖ ታጣቂዎችን አበሳጭቷል። የአማራ ህዝብ ጥያቄዎችን የሚመልሱ ጽንፈኛው ቡድን በመረጠው መንገድ እንዳልሆነ የተረዳው ህዝቡ የቡድኑን ዛቻና ማስፈራሪያ ከቁብ ሳይቆጥር የምርጫ ካርዱን ወስዷል። ከአፈርኩ አይመልሰኝ የሚል አቋም ያለው ጽንፈኛው ፋኖ የምርጫ ካርድ የሚወስዱ ዜጎች በግዳጅ ነው የሚል ውሃ የማያነሳ ሽንፈት ማስተባበያ ማሰማት ጀምሯል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።